ትላንት ሁላችንም ያላሰብነውና ያልጠበቅነው ነገር ተፈጥሮ ነበር። ይሄም ደግሞ ብዙዎቻችን አብርሽ እህቱ ጋር በመሄዱ ብዙዬ ጋር ማለት ነው በመሄዱ ብዙዎቻችን ደስ ብሎናል። ዳኒ ባደረገው ነገርና እንዲሁም ደግሞ ዳኒ እንትን ባለው ነገር ብዙዎቻችን ደስ ብሎናል። ብዙዎቻችን ማለት ባይቻልም እንኳን የተወሰኑ ልጆች አይ አብርሽ ምንም አልሆነም ለምንድን ነው እንደዛ የሚሆነው እንዲሁም ደግሞ ተረጋግቶ ስለተቀመጠ ነው ወይ ይሄ ሁላ እየተባለ ነው እያለው ያም ሆነ ይህ ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማየት እና እንዲሁም ደግሞ በማዳመጥ ሀሳብ አስተያየት ካላችሁ ሀሳባችሁን አስተያየታችሁን ማስቀመጥ ይችላላችሁ። ያልታሰበውና እንዲሁም ደግሞ ያልታቀደው ነገር ወይም ደግሞ ያልታሰበው ብጥብጥ ማለት ነው እንዴት ተፈጠረ እንዴት ሆነ ምን ማጣ የሚለው እንዳልኳችሁ ይሄን ቪዲዮ እስከ መጨረሻ ድረስ አብራችሁ ሁኑ። ከዛን ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰቡም ከሆናችሁ ደግሞ ላይክ ሼር እያደረጋችሁ ብታበረታቱ ደስ ይለኛል። ሲቀጥል ኤፍሬምንና እንዲሁም ደግሞ ሩታን ይሄዳሉ ወይም ደግሞ ይደርሳሉ ብለን አንዳችንም አልጠበቅነው ነበር። ይሄ ማለት ደግሞ አብርሽ ሁኔታው እጅጉን የሚያሳስብና እጅጉን ደግሞ ችግር ውስጥ ስላለ ይሄ ብዙዎቻችን ብዙ የጋ በመሄድ ደስ ብሎናል። ምክንያቱም እዚህ ጋር አንዳንድ አስመሳይና አሽቃባጭ ምድር አስመሳይ ሁላ አላቸው አንዳንድ ልጆች። አብርሽ በዚህ ሁኔታ ጥሩ ነው ምንም አልሆነም የሆነው ነገር የለም ምትሉ እናንተ ይሄ ግልጽና ግልጽ እያስመሰላችሁ ነው። ምክንያቱም እዚህ ጋር አብርሽንም የምናውቀው ሲጨፍርና እንዲሁም ደግሞ ሲናገር ሲያወራ ብዙዎቻቸውን ደግሞ ሲያበረታታ እንደዛ ነው የምናውቀው ማለት ነው። በዚህ ሁኔታ ድንግዝግዝ ብሎ የምናውቀው አብርሽ አይደለም። ስለዚህ አሁን ከሩታም ቢሆን እንዲሁም ደግሞ ከሄርሜላ ዋናው ነገር ህዝቡ የጠረጠረውና እንዲሁም ደግሞ ህዝቡ ያለው ነገር ይሄ ሀብል እስከ ዛሬ ድረስ አንድ ሰው ሁለት ሀብል አያደርግም ነበር። አሁን ደግሞ እንዴት ሆኖ ነው ወይስ ደግሞ እንዴት ተፈጥሮ ነው ይሄ ሀብል ሁለት ሊሆን የቻለው? የብዙ ህዝቡ ጥያቄ ነበር። ይሄም ጥያቄ ደግሞ አንዳንዶቻችን አይ እንግዲህ አባቱ ካወደዳ ዘንጋዳ ጤፍ ነው ይባላል። ስለዚህ ሩታ ካወደደችና እንዲሁም ደግሞ አብርሽ ማድረጉን ካወደዳ እናንተ ምን ቤት ናችሁና ለምን ተጨነቃችሁ? ስለ ሀብሉ ደግሞ ምን አገባችሁ ምን አገባችሁ ነው የምታወሩት። ሩታም ቢሆን ሆን ብላ ወይም ደግሞ የፈለገችው ነገር ካደረገች አብርሽ ደግሞ ይህንን የምታደርገው ነገር ከተቀበላትና ሁለታቸው ከተስማሙ የመጀመሪያው ሚስቷና እንዲሁም ደግሞ የልጁ እናት ናት። ስለዚህ ምንም ነገር ብታደርግ ልትጎዳው አትፈልግም። ያ ማለት ደግሞ ያው እንዳየ ነው ከሌላ ሴት ስለሆነ ብቻና ብቻ ይህንን ነገር ምናልባት ካደረጋችሁ ማደረጋች እያላችሁ ነው። ይሄ ነገር ንግግራቸው እጅጉን የሚያስጠላ ንግግር ነው በነገራችን ላይ ማለት ነው። ለምን በሉ እዚህ ጋር አብርሽ እንደዛ ድንዝዝ ብሎ ከሩታ ጋር ቢሆን ያው ነው። ስለዚህ ከሷ ካልሳቃ ከሷ ካላወራ እንዲሁም ደግሞ ልጁን ካላሳቀው ልጁን ካላጫወተው እንደዛ ድንግዝግዝ ብሎ ሩታ ጋር ቢሆንም ያው ማፊ ፋይዳ። ስለዚህ አሁን ዋነኛው አንደኛው መሰረቱ ከሩታም ሆና ከሩታም ቢሆን ብዙ ህዝብ ደስ ይለዋል እንጂ ያንን እንትን የሚል ሰው የለም። በነገራችን ላይ ሩታ የሆነ ጊዜ አውርታለች አልፈልገውም ብላ ለህዝብ ይቅርታ ጠይቃ እኔና እሱ አንድ መሆን አንፈልግም ብላለች። ይሁን ችግር የለውም። አንድ ሰው ያን የሆነ ነገር ሲያወራ ምናልባት ተሳስቶ ሊያወራ ይችላል። በሆነ ጊዜ ደግሞ ያወራው ነገርና እንዲሁም ደግሞ ያለው ነገር ልክ እንደሊሆናና ሰት እንደሆነ ሲረዳው አይ ብሎ ያን ወደ መጀመሪያው እንትን ሊሆን ይችላል። ይሄንን ያልኳችሁ ከሩታ ቢሆን ብዙዎቻችን ደስ ይለናል እንጂ አይከፋንም። ለምን ያን እዚህ ጋር ብዙ ጊዜ ከሩታ ብዙ ነገር አሳልፈዋል። ምንም ይሁን ምን የልጇ እናት ናት። ምንም ይሁን ምን ደግሞ የልጇ አባት ነው። ስለዚህ ከልጃቸው አባት ልጃቸውንም ደግሞ ብዙዎቻችን እባካችሁ አንድ ሆናችሁ ልጃችሁን አሳድጉ ብለናል። ይሄ የማይደበቅ እውነታ ነገር ነው ማለት ነው። ተግባባን አይደል? ስለዚህ አሁን የተፈጠረው ነገር ምን ይመስላችኋል እናንተ ማለት ነው? ምክንያቱም ያው ሀብሉ ተቆርጧል፣ ወድቋል እንዳያችሁት ነው። ማን ነው የአብርሽ ወንድም አውጥቶታል። ይህንንም ደግሞ እጅጉን እያመሰገኑ ዳኒን ይህንን ነገር በማድረግህና ይዘህ በመምጣትህ እኛ በጣም ደስ ብሎናል። ይህንን ነገር ደግሞ እንዴት ተደረከው እንዴት ልታደርገው ቻልክ እያሉት ዳኒን ሲጠይቁት ነበር። ዳኒም አይ ይሄ ነገር ደግሞ በጣም ከባድ ነበር፣ ብቻ የሆነው ሆና እኔ እናንተ ጋር አድርሽ ያለሁኝ
እናንተ ደግሞ ያው ማድረግ ያለባችሁን ነገር ታደርጋላችሁ እንጂ ያም ሆነ ይህ በምንም ተአምር ሆኖ እኔ ወደ እናንተ አምጥቼዋለሁኝ። ግን ወደ እናንተ ሳመጣው ያመጣሁበት መንገድ ይሄ ተብሎ የማይነገር ነው። ከሩታ ብዙ አውርተናል፣ ብዙ ነገር እንትን ብለናል። ነገር ግን ደግሞ ሩታ እዛ ዘመዷ ጋር ስለሄደች እኔም ደግሞ ይሄንን ይዤ ወደ እናንተ እንደምን አድርጌ አምጥቼዋለሁኝ እያላ ነበር። ከዛን ከገቡ ወዳና ወደዛ ሳይሉ ቶሎ ስላወለቁት ሩታ አልደረሰችም ማለት ነው። ሳያወልቁት ግን አሁን ያልታሰበውና እንዲሁም ደግሞ ሌላ ብጥብጥ ነው እየተፈጠረው ያለው ማለት ነው። ሌላ ብጥብጥና እንዲሁም ደግሞ ያልታሰበው ብጥብጥ እንዴት መሰላችሁ? አሁን አንደኛው ጦርነት ተነስተዋል ነው የሚላችሁ። አንደኛው ጦርነት ማለት ነው። ተግባባን አይደል? ይሄ ማለት አሁን ኤፍሬምና ሩታ አምጦ ሊሉ ነው። ይሄንን ሀብሉን የገዛሁት እኔ ያደረኩት እኔ፣ እናንተ ምን ቤት ስለሆናችሁ አወጣችሁት። አሁን ባይሆን ሀብሉን ስጦኝ ብላ ሩታ ምሪ ነው የምትለው። ይሄም ደግሞ ማን ነው ኤፍሬም፣ እሱም በዛው ልክ እሪ ነው የሚለው ሀብሉን ስጧት ብሎ ማለት ነው። ከዛ ይሄ ሀብል ለሩታ ይመለሳል ወይስ ደግሞ አይመለስም? ነገሩ ከባድ ነው በነገራችን ላይ። ምክንያቱም እሱ ላይ ሊያደርገው ካልፈለጋችሁ እኔ ራሴ የገዛሁት እኔ ራሴ ስለሆንኩኝ ስጦኝና እሱ ማድረጉን ካልፈለጋችሁ ወይ ቀይርልታለሁ ወይም ደግሞ ደስ ካለው የመጀመሪያ አውጥቶ ይሄንን ያደርጋል። እሱ በሱ ፍቃድ ሁሉንም ነገር እናደርጋለን ነው። እሱን ህፃን ልጅ አይደለም እኔ እያባበልኩት ወይም ደግሞ እኔ እንትን እያልኩት ሊኖር አይደለም። ግን ለማንኛውም ሀብሉን መልሱልኝ ለኔ። እኔ ያደረኩት እኔ ነኝ ማውጣትም ያለብኝ ወይም ደግሞ መውሰድም አለብኝ እኔ እንጂ እናንተ አይደላችሁም። ስለዚህ እየሆነው ያለው ነገር እየተካሄደው ያለው ነገር ልክና ተገቢ አይደለም። እኔ ደግሞ ይሄንን ሀብል የገዛሁበት ብር ብዙ ነው። ስለዚህ ለኔ መልሱልኝ። ሀብሉ ወደ ሩታ ሲመለስስ ምን ይፈጠራል ይመስላችኋል? አብርሽ ያው ከአንዴ ተመልሶ እንትን ሊሆን አይደለም። ግን ያም ሆነ ነገሩ በጣም ከባድ ነው። ውርምስስ ወይም ደግሞ ውስብስብ ያለ ውስጥ ነው ያለ ነው ማለት ነው። ተግባባን አይደል? ይሄም ግልጽና ግልጽ ጉዳይ ነው። ማናችንም የምንደብቀው ነገር አይደለም። ግልጽና ግልጽ ጉዳይ ነው ማለት ነው። ስለዚህ እስቲ እናንተ ምን ትላላችሁ? አሁንም ሌላው ጦርነት ተነስተዋል ነው የሚላችሁ። ሌላ ጦርነት ማለት ነው። ሩታ እሪ ካለችና መልሱልኝ ካለች ንብረት እሷ ነው፣ አልመልስም የሚል ሰው የለም። ደግሞ አብርሽ ደግሞ እኔ ከሩታ ነኝ የሚሄደው ካላ በግድ እዚህ ጋር አስሮ የሚያስቀምጠው ሰው የለም። እንዴት ነው ነገሩ? ከባድ ነው አይደል? እምሬኔ እኔ ብቻ አላቅም። አሁን የሚፈጠረው ነገር እጅጉን ከባድ እየመሰለኝ ነው ማለት ነው። እናንተ ነው የምታውቁት። በነገራችን ላይ እኔ ዝም ብዬ ሳስበው አሁን ለታ የሚፈጠረው ነገር እጅጉን ከባድ እየመሰለኝ ነው ያለው ማለት ነው። ዞሮ ያም ሆና ይህ ሁሉም ህዝቡን ማለት በሚቻል ልክ የሚፈልገው የሁለታቸውን አንድ መሆን ነው፣ የሩታና የአብርሽን። ነገር ግን በዚህ ልክ አይደለም። ተግባባን አይደል? እንደዛ ዳንዝዞና እንደዛ ደርቆ ቀርቶ አይደለም። ህዝቡም ያለው ምንድነው ጤነኛ ሆኖ ከጤና ሆኖ እንደ መጀመሪያው አብርሽ ተመልሶ ከፈለጋ ከሩታም ቢሆን ችግር የለብንም፣ ልጁ እናት ናት። ከፈለጋ ደግሞ ከሄርሜላም ቢሆን ምንም ችግር የለውም። ስለዚህ ይሄንንም ደግሞ ከሄርሜላ ቢሆን ችግር የለውም የምንልበት ምክንያት እንደሆነ ግልጽና ግልጽ ጉዳይ ነው። ከዚህ በፊት ሩታ ስለተናገረች እኔ አልፈልገውምና ከፈለገው ሰው ጋር መሆን ይችላል፣ እኔና እሱ ነገር አብቅተዋል ብላ ህዝብን ይቅርታ ስለጠየቀች ነው። ይህንን ምርጫ ራሱ የምናቀርበው በሩሳ ማለት ሩታ ባወራችው ወይም ደግሞ ሩታ ባለችው መሰረት ነው። ተግባባን አይደል? ስለዚህ አሁን የሚመጣው ነገር እጅጉን ከባድ ይመስለኛል። ለማንኛውም እስቲ የሚመጣው እናያለን። ለአሁን ይበቃናል። በያላችሁበት ዓለም ዳርቻ ደግሞ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።